ማቴዎስ ወንጌል ምዕራፍ 27 ቁጥር 57 ደረሳችሁ? ኦኬ ፕሮፌት አንብብልኝ። እግዚአብሔር ሰው በጌታ ስም አነባለሁ። በጌታ ስም እንሰማለን። በመሸም ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማቴስ መጣ። ከአርማቴስ መጣ። እሺ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበር። ጌታ ይባርክ። በቃ እሱ ጲላጦስ ጋር ሄዶ የኢየሱስ ክርስቶስን ሥጋ ወይ የኢየሱስ ክርስቶስን አስክሬን ጲላጦስ እንዲሰጠው ደፍሮ እንደጠየቀ ይናገራል። ጲላጦስም ደግሞ ለዚህ ሰው ታዞ የዚህ ሰውን ሐሳብ ተቀብሎ የኢየሱስ ክርስቶስን ሥጋ እንዲቀበር እንደሰጠ ይናገራል። የአርማቴስ ዮሴፍ የሚባል ሰው 4 ወንጌላቶች ውስጥም ተጠቅሷል። ማቴዎስ ወንጌል ላይ፣ ማርቆስ ወንጌል ላይ፣ ሉቃስ ወንጌልና ዮሐንስ ወንጌል ላይ ስሙን ይጠቅሳል። አርማቴስ የሚባል ቃል በግሪክ ቋንቋ የተጻፈ ቃል ነው። በዛም ደግሞ የሰው ስም ሳይሆን የሀገር ስም ነው። አርማቴስ ማለት የሀገር ስም ነው። አዲስ አበባ ውስጥ አይደለም ያለ ነው። እንደዛ ማለት ነው። አርማቴስ ይህ ሀገር የሚገኘው በአይሁድ ውስጥ ነው። አይሁድ ሀገር ውስጥ ነው። አይሁድ ሀገር ውስጥ ነው። ከኔ ጋር ናችሁ? ጌታ ኢየሱስ ክርስቶስ የተወለደበት አካባቢ አለ። ገሊላ ነው አይደለም? ኢየሱስ የት ነው የተወለደው? ያ በአይሁድ ሀገር ላይ በይሁዳ ቤተልሔም ሆኖ ገሊላ አካባቢ ነው ኢየሱስ የተወለደው። ይሄ ደግሞ አርማቴስ ተብሎ የሚጠራ ሀገር ጌታ ኢየሱስ ክርስቶስ ከተወለደበት አካባቢ በጣም ይርቃል። ብዙ ኪሎ ሜትር ርቀት ላይ የሚገኝ አካባቢ ነው አርማቴስ። እና በሌላ እዛ አካባቢ ያሉ ሰዎች ሩሃማ ብሎ ይጠራሉ ያ ቦታ። እስቲ አንዴ ከኔ ጋር ሩሃማ በሉት። ድገሙ አንዴ። ሩሃማ ማለት ከፍታ ስፍራ ወይም ከፍታ ቦታ ማለት ነው። ከፍታ ቦታ ወይም ከፍታ ስፍራ ማለት ነው ትርጉሙ ሩሃማ ማለት። እና አርማቴስ ዮሴፍ ሩሃማ ወይም ከፍታ ስፍራ ተብሎ የሚጠራ አካባቢ ላይ ተወልዶ ያደገ ሰው ነው ይሄ ዮሴፍ። ሌላ ከመጽሐፍ ቅዱስ ውስጥ አንድ ትልቁ ነቢይ አለ። የሐና ልጅ ሳሙኤል የአርማቴስ ሰው እንደሆነ ይናገራል መጽሐፍ ቅዱስ። አንደኛ ሳሙኤል ምዕራፍ 1 ላይ ዳችሁ ስታነቡ የሐና ልጅ መካኖና ረጅም ጊዜ ጸሎት በኋላ የወለደችው ሳሙኤል ወይም ሐና እዛ አካባቢ ሩሃማ ወይም አርማቴስ ተብሎ የሚጠራ አካባቢ ሰው እንደሆኑ የመጽሐፍ ቅዱስ ታሪክ ይናገራል። ይህ ሰው ባለጠጋ ሰው ነው። ዮሴፍ ሀብታም ነው። በዛውም ልክ ደግሞ የአይሁድ ሀገር ላይ ትልቅ ባለስልጣን ነው። ከኔ ጋር ያለ ሰው እጅ ያሳይ። ትልቅ ባለስልጣን ነው ይሄ ሰው። ባለጠጋም ነው። አይሁድ ሀገርም ባለስልጣንም ነው። አርማቴስ ዮሴፍ ማለት ነው። የት አካባቢ እንደሚሰራ ላሳያችሁ። የምክር ቤት አባሎች አሉ አይደለም? ኢትዮጵያ ላይ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ነው። ያ እዚህ የምክር ቤት አካሎች ለምሳሌ አዲስ አበባ ላይ ትግራይን ወክሎ፣ አማራ ክልልን ወክሎ፣ ቤንሻንጉል ጉሙዝን ወክሎ፣ አፋርን ወክሎ፣ ሐረርን ወክሎ፣ ደቡብ ክልልን ወክሎ፣ ወላይታን ወክሎ፣ ሌላ ወክሎ የሚቀመጡ ሰዎች አሉ እዚህ የምክር ቤት አባሎች። የአርማቴስ ዮሴፍ በአይሁድ ሀገር ላይ የምክር ቤት አባል ነው። ከፍተኛ ባለስልጣን ነው። ኢየሱስን የሚገሉ፣ ኢየሱስን የሚሰቅሉ፣ ኢየሱስን ለመጉዳት ያሰቡ ሰዎች
ሲመካከሩ ከነዚያ ሰዎች ጋር በስብሰባ ላይ የሚቀመጥ ሰው ነው። ሊቀ ካህኑ ቀያፋ ጋር የካህናት አለቆች ጋርና የሀገር ሽማግሌዎች ጋር ቁጭ ብሎ እንዴት አርገን እንያዝ፣ እንዴት አርገን እንስቀል፣ እንዴት አርገን እንጎዳ፣ እንዴት አርገን እናጠፋ ብሎ የሚመካከሩ ሰዎች መካከል አንዱ ማን ነው? አራማትያስ ዮሴፍ ነው። ይሄ ሰው ግን በውስጥ ታዋቂነት ጌታ ኢየሱስ ክርስቶስን አምኖ ጌታ ኢየሱስ ክርስቶስን ተቀብሎ የዳነ ግን ከገዳዮች ጋር ስብሰባ ላይ የሚቀመጥና የራሱን ሐሳብ የማይሰጥ የኢየሱስ ክርስቶስ ተከታይ የኢየሱስ ክርስቶስ አገልጋይ ወይም የኢየሱስ ክርስቶስ ደቅ መዝሙር ነው። አንድ ሰውን ያዘና እንዲህ ብሎ ተናገረ። እስቲ አራማትያስ ዮሴፍ በል ባላው እስቲ አንዴ የተደበቀ የጌታ አገልጋይ ነው በል። አቤት አቤት! ፖስተር የማያውቀው ሹመት የማያውቀው ማይክ ይዞ የማያውቅ ኢየሱስን የሚጎዱ ሰዎች ጋር ስብሰባ የሚቀመጥ የራሱን ሐሳብ የሚጎዳ ሐሳብ የማይጨምር በኢየሱስ የተመረጠ ኢየሱስን አምኖ የዳነ ወደ መንግሥተ ሰማያት የሚያደርስ መንገድን ያገኘ ሕይወትን ያገኘ ሰው ነበር። ይሄ ሰው የተደበቀ የጌታ ደቀ መዝሙር። አቤት! አንድ ሰው ያዝና እንዲህ ባል አራማትያስ ዮሴፍ በል ተማር በል። አንተ አገልጋይ በል ተናገር እንጂ አንተ አገልጋይ ከአራማትያስ ዮሴፍ ተማር በል። ሰውየውም ፖስተር አያውቅም። አፖስትል አይልም፣ ነቢይ አይልም፣ ሐዋርያ አይልም፣ የኢየሱስ ተከታይ አይልም። ውስጥ ላይ ተደብቆ ይሰራል ስራውን ማለት ነው። አብሮ ገዳዮች ጋር ይበላል፣ ገዳዮች ጋር ህብረት ያደርጋል። ማንን የሚገሉ? ኢየሱስን የሚገሉ የሚሰቅሉ ኢየሱስን የሚጎዱ ሰዎች ጋር ህብረት ያደርጋል። እዛው ዓለም ውስጥ ስለሚሰራ ምክር ቤት አባልም ስለሆነ ባለስልጣንም ስለሆነ አብሮ ምን ያደርጋል? ህብረት ያደርጋል። ግን እነሱ አያውቁም፣ በጌታ እንደሆነ አያውቁም፣ ኢየሱስ ተከታይ እንደሆነ አያውቁም፣ አምኖ እንደዳነ አያውቁም፣ ወደ ሰማይ የሚያደርስ መንገድ እንዳገኘ አያውቁም፣ በሩን ቁልፉን ህይወቱን እንዳገኙ አያውቁም። አራማትያስ ዮሴፍ ጋር መጥቶ ሐሳብ ይሰጣሉ። እንዴት አርገን እንይዛለን? መልኩ ተመሳሳይ ነው። የጴጥሮስ መልክ፣ የዮሐንስ መልክ፣ የሉቃስ ዮሐንስ መልክ ይመሳሰላል። እንዴት አርገን ነው ምን ለያው ብሎ ሰዎች ሲያወሩ ትልቅ ባለስልጣን ስለሆነ እሱ አለ ቁጭ ብሎ ይሰማል። ሰውየው ግን ሐሳብ አይጨምርም። የዚህ ሰው አገልግሎት የተገለጠው ኢየሱስ ክርስቶስ የሚሰቀልበት ቀን ላይ ነው። ኢየሱስ ላይ መከራ የመጣበት ቀን ላይ ነው። ኢየሱስ ክርስቶስ ከፍተኛ ስቃይ ከፍተኛ መከራ የሚቀበልበት ታይም ላይ ነው ለአገልግሎት የወጣው ሰውየው። ልክ ኢየሱስ ክርስቶስ በኢትዮጵያ ሰዓት ማለት ነው ከጠዋቱ 3 ሰዓት አርብለት ሁሉ ደግሞ በዓለም ሰዓት ላይ ሊበላው በዓለም ሰዓት ላይ 9 AM ላይ ነው እንጨት ላይ ወጣው። እሱ እንጨት ላይ በሚወጣበት ታይም ላይ ይህ ሰውየው አለ ያየዋል ቆሞ። ማርያም አሉ፣ ሌሎች ሐዋርያቶች አሉ። እነሱ ግን ተሰርቶ ሰው የሌለበት ቤት ውስጥ ገብቶ በራሳቸው ላይ በር ቆለፉ። ሌሎች ፈርቶ ማለት ነው 3 ዓመት ከተኩል ወር ከጌታ ከኢየሱስ ክርስቶስ ጋር አብሮ ያገለገሉ የቆዩ ሐዋርያቶች ፈርቶ የሸሹበት ታይም ላይ ያልሸሸ ወዳ ካፋንያ በራሳቸው ላይ ቆልፎ የተደበቁበት ታይም ላይ ዓለም በከፍተኛ ፍርሃት ላይ ኢየሱስ ክርስቶስ ተከታይ የሆኑ ሰዎች ከፍተኛ ድንጋጤ ላይ
በገቡበት ታይም ላይ ኢየሱስን ሊያገለግል በገዳዮች ፊት የቆመ ከተሰወረበት ቦታ ወጥቶ ጸጋውን የገለጠ አራማትያ ዮሴፍ ነው። አንድ ነገር ልነግራችሁ ታሪክ እንደሚያወራ ሊመስላችሁ ይችላል። በአይሁድ ሕግ ላይ እስቲ ከኔ ጋር እየሰማ ያለ ሰው እጅ እንዲያሳይ ይፈልጋል። ቴንክ ዩ አባ። በአይሁድ ሕግ ላይ ከፍተኛ ወንጀለኛ ማለት ነው። ከፍተኛ ወንጀለኛ 39 ጊዜ ይገረፋል። ወንጀለኛ ሆኖም ደግሞ ከፍተኛ ነውረኛ የሆነ ሰው 40 ጊዜ ነው የሚመታው። የሚመቱት አለንጋ ጫፍ ላይ ብረት አለ። ሲመቱ ሲጋ ይዞ ነው የሚነሳው። ኢየሱስ ክርስቶስ ነውረኛ ስለተባለ ወንጀሉ አልፎ ነውረኛ ስለተባለ 40 ጊዜ ነው የመቱት። ሁለተኛ በአይሁድ ሕግ ላይ ነውረኛ ወይም በእንጨት ላይ ተሰቅሎ ይሙት ተብሎ የተፈረደ ሰው አይቀበርም። የሰማ ሰው እጅ ያሳይ። ቴንክ ዩ። በእንጨት ላይ ተሰቅሎ ይሙት ተብሎ የተፈረደለት ሰው ምን አይሆንም? አይቀበርም። ሳጥን ውስጥ አይገባም። መቃብር ያለበት ቦታ አይሄድም። ሜዳ ላይ እንደዚህ ተሰቅሎ ተንገላቶ ነው የሚቀረው እንጂ አፈር ውስጥ አይገባም። ሕጋቸው አይፈቅድም። ይህ ሰው ቆሞ ሲጠይቅ የነሱን ሕግ አቤት 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 የአይሁድን ሕግ በዛ ሰዓት ላይ ተላልፎ ነው የቆመው። ቢገሉ ሰይን ሰው በጭራሽ የአይሁድ ሕግ አይፈቅድም። ኦሬዲ ተሰቅሎ ይሙት ተብሎ የተፈረደ ሰው ሲጋ ከመስቀል ላይ ተወስዶ የትም ዓለም ላይ በእነሱ አካባቢ በእነሱ ሕጋቸው ላይ አይቀበርም። ቆመና የዛው ለመነው። ጲላጦስ ፊት ቆመ፣ ንጉሥ ፊት የኢየሱስን ስጋ ስጠኝ ቀብራለሁ አለ። የቀብር ስነ ስርዓት ፈጽማለሁ አለ። ተደርጎ ማይታወቅ እኮ ነው። አቤት አቤት። አሁን ራሱ አራማትያስ ዮሴፍ ራሱ እኮ ሕግን እየተላለፈ ነው። በሱ ላይ ቢዞር ሰዎች በሱ ላይ ዞሮ ቢገሉስ እሱን ቢሰቅሉስ የአይሁድን ሕግ እየተላለፈ ነው ሰውየው። ትንክ እንድታደርጉ ፈልጋለሁ። እዛ ነው እኔ ዛሬ ጠዋት የመጣችሁ ታድላችኋል ያልኩት። ሕጋቸውን ተላልፎ ነው በጲላጦስ ፊት የቆመው። ጲላጦስም የሚያውቀው አራማትያስ ዮሴፍም የሚያውቀው አብሮ ያሉ ሰዎችን የሚያውቁት ሕግ አለ። ያ ሕግ ምንድነው? እንጨት ላይ ተሰቅሎ የሚሞት ሰው አይቀበርም። ይሄ ሰውየው ግን የአይሁድን ሕግ ተላልፎ ነው የቆመው። ማ አራማትያስ ዮሴፍ ቆሜና ጠየቀው። ከገደሉኝ ይግደሉ፣ ከሰቀሉ እኔንም ይስቀሉ፣ ካቃጠሉ ያቃጠሉ፣ ከገረፉ ይግረፉ። እኔን 12 ሐዋርያቶቹ አያውቁም። ሉቃስ አያውቅም፣ ማቴዎስ አያውቅም። አብሮ የሚያገለግሉ 12ቶቹ እኔን አያውቁም። እኔ በእነሱ ዘንድ ማልታወቅ አገልጋይ ነኝ። አገልጋይ መሆኑን ማንም አያውቅም። ተሰውሬ ግን አርያ ነበርኩት። የኢየሱስ አገልጋይ ነበርኩት። የኢየሱስ ተከታይ ነበርኩት። እነሱ ፈርቶ ገቡ አይደለም ሆነ ሰው የሌለበት ቦታ እኔ ግን እቆማለሁ። እኔ ግን እጠይቃለሁ። እኔ ግን ስጋውን አስከብራለሁ። እኔ ግን በሱ ምክንያት የሚመጣ ስቅለት ቢሆንም መከራ ቢሆንም እቀበላለሁ፣ እቆማለሁ በጲላጦስ ፊት አለ። ውጭ ላይ የሚጮይ ልጅን አጥፉ። አቤት አቤት። አንድ ሰውን ያዝና እንዲህ በል፣ ራስን ለመግለጥ አትሞክር በል። ተናገረው። ኢየሱስን ብቻ ሳይ በል። ባንተ አልፎ ኢየሱስ ይታይ በለው። የዚህ ሰው አገልግሎት ሚዲያ ላይ ተወርቶ አያውቅም። የተለያየ ሶሻል ሚዲያ ይከታተላል፣ ተወርቶ አያውቅም። ዛሬ ግን እነ አራማትያ ዮሴፍ አይነቶች በእናንተ መካከል ስላለ ነው ይሄ ቃል የመጣው። የተደበቁ የተሰወሩ
ራሳቸውን ለመግለጥ ሳይሆን ኢየሱስን ለማሳየት የታጠቁ የኢየሱስ ጀግኖች ከኢየሱስ ጋር መከራ ሲቃይን ረሃብን ጥማትን ለመቀበል ረድ የሆኑ ሰዎች ስላሉ ነው ይሄ ቃል የመጣው። ዮሴፍ ግን የሚገሉ ሰዎች ፊት ቆሞ የነሱን ሕግ የሚያፈርስ ሐሳብ ነው ያቀረበው። አራማትያ ዮሴፍ ኢየሱስን የሰቀሉት የገደሉት ለምንድን ነው? የኛን ሕግ ተላልፏል ብሎ ነው። ሰንበት ቀን ላይ በሽተኛ ፈውሷል። ረጅም ዓመት እኛ ለፍተን የሰራነውን ቤተ መቅደስን መጀመሪያ ቀን ላይ አፈርሳለሁ፣ በሶስተኛው ቀን ላይ እንደገና ይሰራለሁ ብሏል። ሌላስ እግዚአብሔር ልጅ ነኝ ንጉስ ነኝ ብሏል። ሕግን አፍርሷል ብሎ ነው የሰቀሉት፣ ሌላ የለም። ይሄ ሰውየው ግን አራማትያ ዮሴፍ ራሱ የነሱን ሕግ ያፈረሰ ነው። ሕጋቸው ምንድነው? እንጨት ላይ ኦሬዲ ተሰቅሎ እንዲሞት ተፈረደ። እዛው ሞቶ ይቀራል እንጂ ስጋው አይቀበርም። እሱ ቆሞ አስክሬኑን ስጡኝ፣ የኢየሱስን ስጋ ስጡኝ፣ እኔ እቀብራለሁ አለ። እግዚአብሔር እንዴት አድርጎ ሞገስ እንደሰጠ ለዚህ ሰው እጅን አምጣ። ያው ስለ ኢየሱስ በገዢዎች ፊት ስትቆም እግዚአብሔር ሞገስ ይሆንልሃል። ኃያላኖች ፊት ስትቆም እግዚአብሔር ሞገስ ይሆንልሃል። ታላላቆች ፊት ስትቆም እግዚአብሔር ሞገስ ይሆንልሃል። ጌታ ፊቱኝ ነው እኮ የሚናገረው። ሕጉ አይፈቅድም። ግን ጲላጦስ ከማንም ጋር አልተመካከረም። አዳታይም ጲላጦስን የሚመራ ሌላ አካል አለ፣ ታውቁታላችሁ። ጲላጦስን የሾመ የሮም መንግስት ነው። በዛ ሰዓት ላይ አይሁድ በሮም ቅኝ ግዛት ውስጥ ናት ያለችው። የሞት ፍርድ መፍረድ የሚችል ሮም ነው እንጂ አይሁድ አይደለም። ሕጉ የሮም ሕግ ነው አይሁድ የሚመራው ቅኝ ግዛት ስር ስላሉ። የአይሁዶች ድርሻ ምንድነው? አንድ ሰውን ለእስራት ወይም ለሞት የሚያደርስ ወንጀልን መርምሮ አስመስክሮ እጅ ታጥቦ ለሮም ንጉስ መስጠት ነው እንጂ መፍረድ አይችሉም። እግዚአብሔር ግን ለዚህ ሰው ለአራማትያስ ዮሴፍ ሞገስ ሆኖለት ጲላጦስ ብቻ ወሰነ። ውሰድ በቃ አለ። ኦ ማይ ጋድ ውሰድና ቅበረው አለ። ለቀብር የሚሆን ገንዘብ ሁሉ ያወጣ ራሱ ነው ሰውየው። አንድ ሰውን ያዝና እንደ ይበለው ባለጠጋ በል። አራማትያ ዮሴፍ ሀብቱን ማንንም ሳያማክር ኢየሱስን ነው ያገለገለው። አቤት አቤት! በቃ አገልጋዮች ጥንቃቄ አድርጉሽ። ኢየሱስ ጌታን ይሄ የተደበቀ አገልጋይ አለ አይደል? የተሰወረ ውስጥ ላይ እኮ ትልቅ ነገር አለ። አታውጣም፣ አታወራም። ይሄ ሰውየው አራማትያስ ዮሴፍ ብዙ ነገር አለ ውስጡ ላይ። ዝም ብሎ በቃ እኔ የኢየሱስ ሐዋርያ ነኝ አፖስትል ነኝ ምናምን እያለ አይዞርም። ክፉ ቀን ላይ ነው የቆመው። አብሮ 3 ዓመት ከተኩል ያገለገሉ የቆዩ ሰዎች የተሰወሩበት ቀን ላይ ኢየሱስን ብቻው እንጨት ላይ ጥሎ ራሳቸውን ለማዳን ሰው የሌለበት ቤት ገብቶ በራሳቸው ላይ ቆልፎ በተቀመጡበት ታይም ላይ ያልታወቀ ሐዋርያ ወጣና ኢየሱስን አከበረ። ጌታ እንዲህ ያለ ነው፣ እኔን የሚያከብር ትውልድ ዛሬ ይነሳል ያለ ነው። ለራሱ ክብር ሳይሆን ለኔ ክብር የሚቆሙ አቤት አቤት አቤት! አንድ ሰውን ያዝና እንዲህ በል፣ ለጥቅም ሳይሆን በል። ተናገር ብራዘር። ለራሱ ክብር ሳይሆን ራሱን አሳልፎ ሰጥቶ ለኢየሱስ ክብር የሚቆም ታላላቅ ሰዎች ዛሬ ይነሳሉ በል። ከኢትዮጵያ ይነሳሉ፣ ከአፍሪካ ይነሳሉ፣ ከቤት ይነሳል፣ አሜን አሜን። ከቤትሽ ይነሳል። አሜን። በጣም ክፉ ጊዜ ደረቱን አሳይቶ ለኢየሱስ የቆመ አራማትያስ ዮሴፍ ባለጠጋ ነው። ባለጠጋ ነኝ፣ ብዙ ሀብት አለ፣ ብዙ ብር አለ፣ ብዙ ወርቅ አለ። ሀብቱም ወርቁን ለተለያየ ኢየሱስ ለተለያየ ዓላማ ሳይሆን ለኢየሱስ ክብር አድርግ ትተምትሄደው ነው። ዮሴፍ ተማሩ ባለ ሀብቶች። ጴጥሮስ ምን እንዳለ ታውቃለህ? 3 ጊዜ ካደ። የነገሩን ፍጻሜ እስከማይ ድረስ ይከተላሉ አለ። ልክ ኢየሱስን አታክልት ስፍራ ላይ
ጌተሰማኒ ደም ላብ አይደለም ጠብ ጠብ እያለ ከሰውነቱ የወጣ ከሰውነቱ ቀዳዳ የደም ላብ ዛጋ ኢየሱስ ክርስቶስ አባቴ ሆይ ፍቃድህ ከሆነ እቺ ጽዋ ከኔ ትለፍ ብሎ በጸለየበት ታይም ላይ ልክ ጸሎቱ ሲጨርስ የሚገሉ መጡ። ጴጥሮስ ምን እንዳለ ታውቁታላችሁ? የነገሩን ፍጻሜ እስከ ማይ ድረስ ይከተላሉ አለ። መከራ እንጀራ ኢየሱስ ሲበላ ራሳቸውን ደብቆ ራሳቸው ላይ በር በዘጉበት ታይም ላይ ይሄ ምክር ቤት አባሉ አራማቲያስ ዮሴፍ ወጣ። ሕጉ ባይፈቅድም አለ ጲላጦስ ባንተ ዘንድ ሞገስ ካገኘው እባክህ አለ የኢየሱስን ሥጋ ስጠኝ አለ። ከናንተ ሌላ ወጪ አልፈልግም አለ። በራሴ ገንዘብ የቀብር ስነ ስርዓትን እፈጽማለሁ አለ። ኢየሱስን ወዷለሁ፣ እናንተ አታውቁትም። እሱ ለኔ ህይወት ነው፣ መንገድ ነው፣ መዳን የሚገኘው በሱ ነው። እኔ ኢየሱ ተከታይ ነኝ፣ ኢየሱ ደቀ መዝሙር ነኝ። እባክህ ጲላጦስ እምቢ እንዳትል። አብረን አንድ መስሪያ ቤት ነው ምን ሰራው፣ እኔ ግን ወዷለሁ፣ እሱ እግዚአብሔር ልጅ ነው አለ። ሞገስ ሰጠ እግዚአብሔር። ክፉ ቀን ላይ ዓለም በፈራበት ቀን ላይ ተከታዮች የፈሩበት ቀን ላይ ደፍሮ ለመጠየቅ አቅም ባጡበት ላይ ሰውየው ጸጋውን አሳየ። አቤት አንድ ሰውን ያዝና እንዲህ በል በክርስቶስ ምክንያት በል ተናገረው። መከራ ሊመጣ ይችላል፣ ረሃብ ሊመጣ ይችላል፣ ስደት ሊመጣ ይችላል፣ ችግር ሊመጣ ይችላል፣ ስድብ ሊመጣ ይችላል፣ ክፉ ወሬ ሊመጣ ይችላል። ኢየሱስን ትቴ እንዳትሸሽባል፣ ኢየሱስን ክደ እንዳትሸሽባል፣ እስከ መጨረሻ ድረስ ተከተል። አቤት አቤት ክብር ለማየው። ይህንን ቃል ሰምቶ የሚያውቅ ከዚህ በፊት ዛሬ ነው ይሄ ምስጢር ለኔ የተገለጠው የምትላችሁ ሳትዋሹ ዛሬ ነው የተገለጠው። ክብር አምጡ ለጌታ። ሄዶኮ ሲጠይቅ ሕጉ አይፈቅድም ታውቃለህ። የአይሁድ ሕግ አይፈቅድም። መስቀል ላይ ተሰቅሎ የሚሞት የተረገመ ነው ይላል የሕጉ። እነሱም ደግሞ ያወጡት ሕግ ምንድነው? ተሰቅሎ እንዲሞት ከተፈረደ አይቀበርም፣ ሜዳ ላይ ነው በቃ። እግዚአብሔር ግን ሞገስ ሆነለት። ክብር አምጡ ለጌታ። አንድ ግን አራማቲያ ዮሴፍ አይነት አገልጋይ እዚህ ጉባኤ መካከል ይነሳል። እንዴት እንደወደድኩት ይነሳል፣ ይነሳል። በዚህ መንፈስ እኔ መነሳት ፈልጋለሁ። ይሄ ቅባት በእኔ ላይ ይምጣ የሚል ሰው አሜን ይበል።